የዛሬው የጥልቅ ዳሰሳ ውይይታችን ትኩረት የሚያደርገው እንግዲህ የሰው ልጅን ታሪክ፣ የፍልሰት ጉዞ እና ደግሞ የዘመናችንን ዓለም አቀፍ ፖለቲካ ፈጽሞ ካልተለመደ መነጽር በሚመረምር አንድ እጅግ ሰፊ ሰነድ ላይ ነው። አዎ፣ በጣም የተለየ ሰነድ ነው። ልክ ነህ። ምናልባትም እጅግ አወዛጋቢ የሆነ መረጃ ነው። ታሪክን የምናውቅበትን መንገድ ሙሉ በሙሉ የሚሞግተው ማለት ዋናው ጭብጡ ምንድነው? ላለፉት 10,000 ዘመናት በዓለም ላይ የተደረጉት ጦርነቶች፣ የስልጣን የመነሳሾታች እና የጂኦፖለቲካዊ ሽኩቻዎች በሙሉ መሰረታቸው አንድ ጥንታዊ የስነ ህይወት የባዮሎጂ ልዩነት ነው የሚል ነው። በትክክል የስነ ህይወት ልዩነት። ሰነዱ እንግዲህ የሰውን ዘር በሁለት ታላላቅ የዘር ሐረጎች ነው የሚከፍለው። አንደኛው ንጹህ ሳፒየንስ ወይም በእንግሊዝኛው ስፒውር ተብሎ የሚጠራው ሲሆን፣ ሁለተኛው ደግሞ የኒያንደርቴል ቅልቅል ያለው ወይም አንዳይሉትድ የሚባለው ነው። የዚህ ጥልቅ ዳሰሳ ዋነኛ ተልዕኮ የሰው ልጅ የፊት ለፊት አእምሮ ማለትም ፍሮንታል ኮርቴክስ የተሰኘውን ሶፍትዌር በተወሰኑ የተፈጥሮ መጠለያዎች ውስጥ እንዴት ሳይበረዝ እንደተጠበቀ ማየት ነው። አዎ፣ መጠለያ ወይም ሪፊውጂያ የሚባሉት ማለቴ ነው። ልክ ነህ፣ ሪፊውጂያ። በተጨማሪም ከበረዶ ዘመን ጋር ተያይዞ የተከሰቱት የባዮሎጂ ውህደቶች የዓለምን ስልጣኔዎች ለሁለት እንዴት እንደከፈሏቸው መመርመር ነው። መረጃው እጅግ ሰፊና ውስብስብ ነው። ነገር ግን አብረን ወደ ውስጥ ዘልቀን ስንገባ የሰው ልጅ ታሪክ ኬብል የቦታ ሽግግር ሳይሆን ጥልቅ የዘረመል ትግል መሆኑን የሚያሳይ አስገራሚ ካርታ ነው የሚከፍትልን። አየሽ፣ የሰነዱ አቀራረብ በእርግጥም የተለየ ነው ምለው ለዚህ ነው። ታሪክን፣ ስነ ህይወትን እና ጂኦፖለቲካን በአንድ ላይ ሰፍቶ ነው የሚያቀርበው። አብዛኛውም ጊዜ ለአድማጮችም ቢሆን የሰው ልጅ ታሪክ ሲነሳ ሰዎች ምግብ ፍለጋ ከአንድ አህጉር ወደ ሌላ አህጉር እንዳደረጉት ተራ ጉዞ ተደርጎ ነው የሚታሰበው። አዎ፣ እንደዛ ነው የተማርነው። ልክ ነሽ፣ እንደዛ ነው የሚታሰበው። ይህ ሰነድ ግን ያንን ትርክት ሙሉ በሙሉ ይለውጠዋል። ጉዞው ከአየር ንብረት ለውጥ ጋር ለመላመድ የተደረገ የሞትና የሽረት የስነ ህይወት ትግል መሆኑን ነው በዝርዝር የሚያሳየው። እና ይህ የጥንት ዘመን የስነ ህይወት ክፍፍል ዛሬ ላይ የምናየውን የዓለም የስልጣን ሽኩቻ፣ የሀብት ክፍፍልና የሀያላን ሀገራትን ፍቻው እንዴት እየቀረጸው እንዳለ መረዳት ከወትሮ የተለየ ትልቅ ምስል እንድናይ በር ይከፍትልናል። እውነት ነው። ታሪኩን ከመሰረቱ መጀመር ነገሩን ይበልጥ ግልጽ ያደርገዋል ብዬ አስባለሁ። ምን መሰለ፣ ወደ ኋላ ተመልሰን ከ200,000 እስከ 130,000 ዓመታት በፊት ያለውን ጊዜ ስንመለከት መረጃው የሆሞ ሳፒየንስ ወይም የስፒውር ማንነት ሙሉ በሙሉ የተፈጠረው በምስራቅ አፍሪካ ከፍተኛ ቦታዎች ነው ይላል። በትክክል በተለይም በኢትዮጵያ እና በአፍሪካ ቀንድ አካባቢ መሆኑን ያብራራል። ይህ አካባቢ በሰነዱ የአፍሪካ ቀንድ መጠለያ ወይም ሪፊውጂየም ኦፍ ዘ ሆርን ተብሎ ነው የሚጠራው። እዚህ ላይ ዋናው ቁልፍ ሐሳብ ምንድነው? ይህ የጥንት ማህበረሰብ 0% የኒያንደርታል ቅልቅል የነበረው መሆኑ። ምንም አይነት የኒያንደርታል ደም አልነበረውም። ፈጽሞ አልነበረውም። ንጹህ የሆነ የፊት ለፊት አእምሮ አቅም እና ከፍተኛ ደረጃ ያለው የንግግር ችሎታ ስፒች ሲንተሲስ የተጣቀቀ ሙሉ በሙሉ ዘመናዊ የሰው ልጅ የተባለው እትም መገኛ ነው። ነገር ግን ይሄ መጠለያ ምን ይለው ቃል በተደጋጋሚ ሲነሳ አንድ ጥያቄ መፈጠሩ አይቀርም። የከፈጥሮ መጠለያ ወይም ሪፊውጂየም የሚለው ጽንሰ ሐሳብ እዚህ ላይ የነገሮቹ ሁሉ መሰረት ስለሆነ በደንብ መብራራት አለበት። ዓለም በከፍተኛ የበረዶ ግግርና በአየር ንብረት መዛባት ስትታመስ እንግዲህ እነዚህ የአፍሪካ ቀንድ ከፍተኛ ቦታዎች የተረጋጋ የሙቀት መጠንና በቂ ዝናብ ነበራቸው። እንደ ደሴት ማለት ነው። በትክክል እንዳነሳሹ እንደ ደሴት ነበሩ። ይህ ማለት የመጀመሪያዎቹ የሰው ልጆች ከሌሎች የሆሚኒድ ዝርያዎች ጋር ማለትም እንደ ኒያንደርታል ካሉት ጋር ሳይቀላቀሉ የዘረመል ማንነታቸው ፈጽሞ ሳይበረዝ ለረጅም ሺህ ዓመታት ንጹህ ሆኖ እንዲቆይ አስችሎታል። ከዚህ አስተማማኝ መጠለያ በመነሳት ነው እንግዲህ የመጀመሪያው አገር አቋራጭ እንቅስቃሴ የሚጀምረው። the ghost pulse። ልክ ነሽ። ሰነዱ ይህንን የመጀመሪያ ጉዞ the ghost pulse ወይም የማይታየው ጉዞ ይለዋል። ከ200,000 ዓመታት በፊት ገደማ ጥቃቅን የሆኑ የሳፒየንስ ቡድኖች ከአፍሪካ ቀንድ ተነስተው ወደ ሌቫንት አልፎም እስከ ሳይቤሪያ እና አልታይ ተራሮች ድረስ መጓዝ ችለው ነበር። ሆኖም ግን ያ የመጀመሪያው ጉዞ የተሳካ አልነበረም አይደል? ፈጽሞ አልተሳካም። መረጃው እንደሚያስረዳው ይህ ቡድን ብዙም ሳይቆይ ጠፋ
እና በወቅቱ በነበሩት የኒያንደርታሎች ዘረመል ውስጥ እጅግ ጥቂት በጣም ጥቂት የሳፒየንስ አሻራዎችን ብቻ ትቶ ነው ያለፈው። ሁለተኛውና በመቶኑም ቢሆን ትልቁ ጉዞ የተደረገው ከ130 ሺህ እስከ 90 ሺህ ዓመታት በፊት ባለው ጊዜ ውስጥ ነው። የስኩልና ቃፍዜህ ማዕበል የሚባሉ ይህ እንቅስቃሴ የስኩልና ቃፍዜህ ማዕበል በመባል የሚታወቅ ሲሆን ንጹህ ሳፒየንሶች አሁን እስራኤል ወደምትገኝበት አካባቢ በስፋት በመግባት ከኒያንደርታሎች ጋር የመጀመሪያውን የጎንዮሽ ግንኙነት ያደረጉበት ጊዜ ነው። የሞቱ ሰዎችን የመቅበር ስርዓት እና የቀለም የኦከር አጠቃቀምን የመሳሰሉ ከፍተኛ የምልክት አጠቃቀም ባህሪያት አሳይተዋል። ይሄ ሲምቦሊክ ቢሄቪየር የምንለው ነው። በትክክል ግን ባልታወቀ ምክንያት በአካባቢው ከነበሩት ኒያንደርታሎች ጋር በዘረመል አልተቀላቀሉም። ማለቴ ፈጽሞ አልተዋለዱም። አልቻለም የሚለው ነው ትልቁን እንቆቅልሽ የሚፈታው። እዚህ ላይ ነው የተፈጥሮ ፈተና ጣልቃ የሚገባው። ምን መሰለሽ? ከ90 ሺህ እስከ 60 ሺህ ዓመታት በፊት ባለው ጊዜ ውስጥ የዓለም የአየር ንብረት ድንገተኛና ከፍተኛ ሆነ ቅዝቃዜ ውስጥ ገባ። የሰሜኑ ማጣሪያ። ልክ ነሽ። ሰነዱ ይህንን ክስተት የሰሜኑ ማጣሪያ ወይም the northern filter በማለት ይገልጸዋል። ይህ ቅዝቃዜ ሲመታ ቀድሞውንም በዚያ ቀዝቃዛ አየር ውስጥ ለመኖር በዝግመተ ለውጥ የተፈጠሩትና ጠንካራ አካላዊ ብቃት የነበራቸው ኒያንደርታሎች ከሰሜን ዩራሺያ ወደ ደቡብ ማለትም ወደ መካከለኛው ምስራቅ መስፋፋት ጀመሩ። ወደ ሳፒየንሶች ግዛት ማለት ነው። ወደዛ መጡ። ይህ የኒያንደርታሎቹ የመልሶ ማጣቃት ወይም ፑሽባክ ገና ሞቃታማውን የአፍሪካ አየር ለምደው የመቱትን የሳፒየንስ ቡድኖች ወደ ኋላ ገፍቶ ወደ አፍሪካ መጠለያ እንዲያፈገፍጉ አሊያም እዛው በብርድ እንዲጠፉ አደረጋቸው። የዚህ የተፈጥሮ ማጣሪያ ውጤት እንግዲህ የሰው ልጅን የዩራሲያ በላይነት ለ30 ሺህ ዓመታት ያህል እንዳዘገየው መረጃው አበክሮ ያነሳል። 30 ሺህ ዓመታት ማለት እኮ በሰው ልጅ ታሪክ ውስጥ እጅግ ረጅም ዘመን ነው። የተሻለ እምራዊ አቅም፣ የቋንቋ ችሎታና የፈጠራ ክህሎት እያላቸው በተፈጥሮና በስነ ህይወት ማለትም በሰውነት ሙቀት ጠባቂነት ማነስ ምክንያት ብቻ እድገታቸው ተገትቶ በአንድ አካባቢ ተወስኖ መቆየታቸው ማመል የሚከበድ ታሪክ አጋጣሚ ነው። እውነት ነው። በጣም ይገርማል። ታዲያ ይሄ 30 ሺህ ዓመታት የፈጀ ማዕከብ እንዴት ተሰበረ ብለን ስንጠይቅ ወደ 60 ሺህ ዓመታት በፊት ገደማ ታላቁ ውህደት የሚል አዲስ ምዕራፍ ይከፈታል። the great integration ታላቁ ውህደት። በዚህ ጊዜ ሁለተኛው ትልቅ የሳፒየንስ ፍልሰት ማዕበል በተለይም የዘር ሐረግ አመልካቾችን ያዘው ቡድን ከአፍሪካ ቀንድ ወጥቶ ወደ መካከለኛው ምስራቅ እና ዛግሮስ ተራሮች በድጋሚ ዘልቆ መግባት ቻለ። ልጅነቱ ግን አሁን ከኒያንደርታሎች ጋር ፊት ለፊት ሲገናኙ መሸሽ ወይም መገፋት አልነበረም። ፈጽሞ ያልተጠበቀ ነገር ነው የከፈጠረው። ተዋለዱ። በትክክል ተዋለዱ። በዚህም ታሪካዊ ውህደት የኒያንደርታል ቅልቅል ያላቸው ወይም ኤንዳይሉድድ የተሰኙቱ በዘረመል ጥናት ሃፕሎግሩፕ RIJJ በመባል የሚታወቁት አዲስ የሰው ዘር ሐረጎች ወደ መድረኩ መጡ። አየሽ፣ የዚህ ውህደት አስፈላጊነት ከምርጫ የመጣ ሳይሆን ከህልውና ጥያቄ የመነጨ ነበር። ንጹህ ሳፒየንሶች ያንን አሰቃይ የሰሜን የበረዶ ዘመን ለማለፍ እና ያንን የሰሜኑን ማጣሪያ ሰብረው ለመግባት የስነ ህይወት መላመድ ግድ አስፈልጓቸው ነበር። ይህንን መረጃው እጅግ በሚደንቅ የቴክኖሎጂ ዘይቤ ነው የሚያስቀምጠው። የሃርድዌር እና የሶፍትዌር ምሳሌ። እሱ እኮ በጣም አስገራሚ ማሳያ ነው። ንገሪን እስቲ የሳፒየንሶች የፊት ለፊት አእምሮና የኒያንደርታሎች በሽታ የመከላከል አቅም እንዴት እንደተጣማሩ። ምን መሰለህ፣ የሳፒየንስን የፊት ለፊት አእምሮ እንደ ከፍተኛ አቅም ያለው ሶፍትዌር አድርገን መውሰድ እንችላለን። ውስብስብ ስሌቶችን የሚሰራ ሚያቀድ እና የፈጠራ ስራዎችን የሚከውን የኮምፒውተር ፕሮግራም ማለት ነው። በሌላ በኩል ደግሞ የኒያንደርታልን የበሽታ መከላከያ ስርዓት HLA የምንለውን እና የአካላዊ ብርታት ደግሞ እንደ ሃርድዌር ልናየው እንችላለን። ጠንካራ ብርድን የሚቋቋም እና የማይበላሽ የኮምፒውተር አካል። በትክክል። እና የአዲስ የተፈጠረው የሰው ልጅ አዲሱ ቅልቅል ምርጡን የማሰብ ችሎታ ከጠንካራ የተፈጥሮ መከላከያ ጋር በማዋሃዱ የበረዶን ዘመን ማሸነፍ ቻለ። ነገሩን የበልጥ አስገራሚ የሚያደርገው ደግሞ በዚህ የተፈጥሮ ውህደት ውስጥ የኒያንደርታል የዋይ ክሮሞዞም ሙሉ በሙሉ ከዘረመል ካርታው ላይ መወገዱ ነው። ይህ በጣም ትልቅ ነጥብ ነው። የዋይ ክሮሞዞም መጥፋት የሚያሳየው ይህ ውህደት ምን ያህል የተመረጠ ወይም ሴሌክቲቭ እንደነበር።
ሆን ተብሎ የተደረገ ይመስላል። ልክ ነሽ። ባዮሎጂካል ውህደቱ የኒያንደርታልን በሽታ የመከላከል አቅምና የበረዶ መቋቋም ችሎታ ብቻ ወስዶ ሌሎች ከሳፒየንስ እድገት ጋር ማይጣጣሙ ጂኖችን አስወግዷል። ከዚህ ታሪካዊ የባዮሎጂ ውል በኋላ ነው እንግዲህ እነዚህ ቅልቅል ያላቸው ወይም ኢንዳይሉትድ ቡድኖች የሰሜኑን ማጣሪያ ጥሰው በማለፍ አውሮፓን፣ ማዕከላዊ እስያ እና ሳይቤሪያን በከፍተኛ ፍጥነት ያጠለቀለቁት። ታሪኩ ግን በዚህ አያበቃም። ማለት ሁሉም ሳፒየንስ ወደ ሰሜን አልገሰገሰም፣ ሁሉም ዘረመሉን ከኒያንደርታል ጋር አላቀላቀለም። ወደ ቀጣዩ የታሪክ ክፍል ስንሻገር ማፍገፍገፍ እና ጠበቃ ወደሚለው ጥልቅ ጽንሰ ሐሳብ ነው የምንገባው። ከ50,000 እስከ 15,000 ዓመታት በፊት ባለው ጊዜ ውስጥ የተወሰኑ የሳፒየንስ ቅርንጫፎች በሌቫንት አካባቢ ከኒያንደርታሎት ጋር አላቸውን ግንኙነት አቋርጠው ወደ ኋላ በመመለስ ወደ ሰሜን አፍሪካ እና ወደ አፍሪካ ቀንድ መጠላ ፈገፈጉ። አዎ፣ ወደ መጡበት ተመለሱ። በትክክል እዚህ መጠለያ ውስጥ ነው እንግዲህ በሳይንስ ሊቃውንት ዘንድ አሁንም ድረስ አግራሞቱ የሚፈጠረው የስነ ሕይወት ክስተት የተካሄደው። ወደ አፍሪካ ሲመለሱ እዛው መጠለያ ውስጥ ከነበሩትና ፈጽሞ አፍሪካን ጥሎ ካልወጡት ንጹህ ሳፒየንሶች ጋር ለተከታታይ ትውልዶች በመዋለዳቸው ይዞት የመጡትን እጅግ አነስተኛ የኒያንደርታል ጂን ሙሉ በሙሉ ማጽዳት ቻሉ። ዋሽንግ አውት ዲ አድሚክስቸር ይለዋል ሰነዱ። ይህ የዘረመል ማጽዳት ሂደት የኒያንደርታል ቅልቅል መጠናቸውን መልሶ ወደ 0% እንዲወረድ አድርጎታል። ይህን ያደረገው ቡድን በመረጃው ላይ AMA ወይም የሰሜን አፍሪካ የጥንት ቡድን ተብሎ ይጠራ። እነዚህ ማህበረሰቦች ከምድር ላይ ጉዞ ይልቅ ሊኩዊድ ጂኦግራፊ ወይም የባህር ላይ ጉዞ እና የውሃ ጂኦግራፊን በሚገባ የተካኑ ሆኑ። በውሃ ላይ መንቀሳቀስ ጀመሩ ማለት ነው። በትክክል። ከዚህም የላቀ እና የሰው ልጅን የታሪክ አቅጣጫ ሙሉ በሙሉ የሚቀይር ሌላ እንቅስቃሴ ተፈጥሯል። ሰነዱ የሉዚያ ቡድን የተባለውን የስነ ህዝብ ስርጭት በስፋት ይተነትናል። ይህ ቡድን 0% ኒያንደርታል ቅልቅል ያለው ፈጽሞ ንጹህ የሆነ አእምሯዊ አቅም ተጠቅሟል። የሉዚያ ጉዞ እኮ በጣም አስገራሚ ነው። አዎ፣ እንቅስቃሴው ከአፍሪካ ቀንድ ተነስቶ በአረቢያ የባህር ዳርቻ በማድረግ ወደ ህንድ ውቅያኖስ ጠረፎች፣ ደቡብ ምስራቅ እስያ፣ አውስትራሊያ አልፎም ግዙፉን የፓሲፊክ ውቅያኖስን በማቋረጥ እስከ ደቡብ አሜሪካ በተለይም የዛሬዋ ብራዚል ድረስ የዘለቀ አስደናቂ ጉዞ ነው። አየህ፣ የፓሲፊክ ውቅያኖስን በዚያ ዘመን ማቋረጥ ሲታሰብ እኮ የሰው ልጅን ታሪክ አረዳድ ሙሉ በሙሉ የሚገለብጥ ነው። በተለምዶውና በትምህርት ቤቶች በሚሰጠው ታሪክ ትምህርት ለአድማጆችም ቢሆን ግልጽ ነው። አሜሪካንን በመጀመሪያ የረገጡት በሰሜን በኩል በሳይቤሪያ እና በቤሪንግ ስትሬት የበረዶ ድልድይ አቋርጦ የገቡት የክሎቪስ ቡድኖች ናቸው ተብሎ ነው የሚታመነው። አዎ፣ ያ ነው በብዛት የሚታወቀው። ነገር ግን ይህ የምንመረመረው ሰነድ በጠንካራ መረጃዎች ላይ ተመስርቶ እንደሚያስረዳው የሉዚያ ቡድኖች በህንድ ውቅያኖስና በፓሲፊክ ጠረፍ በኩል የባህር ሞገዶችን በመጠቀም ከክሎቪስ ቡድኖች እጅግ በብዙ ሺህ ዓመታት ቀደም ብለው ደቡብ አሜሪካ ደርሰዋል። ትርጉሙም በአሜሪካ አህጉር የመጀመሪያውን የሰው ልጅ ሰፈራ ያካሄዱት እና የመሰረት ድንጋይ የጣሉት 0% ቅልቅል ያለው የንጹህ ሳፒየንስ ወይም ኤስፒዩር ቡድኖች ናቸው ማለት ነው። አሁን እንዳልሽው ይሄ በጣም ትልቅ የፓራዳይም ለውጥ ነው። ከ15,000 እስከ 3,000 ዓመታት በፊት ወደ ነበረው የዓለም አቀፍ ስርጭትና የስልጣኔዎች ምስረታ ስንመጣ ምስሉ ይበልጥ እየሰፋ ይመጣል። ቀደም ሲል ያነሳናቸው በውሃ ላይ ጉዞ የተካኑት የሰሜን አፍሪካ ወይም AMA ዘሮች በበኩላቸው አትላንቲክ ውቅያኖስን በማቋረጥ ካሪቢያንና ማዕከላዊ አሜሪካ የባህር ዳርቻዎች ላይ ደረሱ። አትላንቲክን አቋርጠው? አዎ፣ አትላንቲክን አቋርጠው እዛ ሲደርሱ ቀድሞ በፓሲፊክ በኩል ከሰፈሩት የሉዚያ ቡድኖች ጋር ተገናኙ። የሁለቱን ንጹህ ሳፒየንስ ቡድኖች መገናኘት ወይም ውህደት የፈጠረውን ታሪካዊ ውጤት መመልከት የሰነዱን ሌላኛው የትኩረት ነጥብ ነው። የAMA ቡድን ሰነዱ ሲቪላይዜሽናል ካታሊስት ወይም የስልጣኔ አቀጣጣይ ብሎ የሚጠራውን ጥልቅ ዕውቀት ይዞ መጥቶ ነበር። ምን አይነት ዕውቀት? ግዙፍ የድንጋይ ሐውልቶችን የመገንባት ጥበብ፣ የተራቀቀ የግብርና ስርዓት እና ማዕከላዊ የመንግስት አስተዳደር ወይም የኢምፔሪያል ፎርሙላ ዕውቀት ነበራቸው። ይህ የተራቀቀ የሰሜን አፍሪካ ዕውቀት ቀድሞ ከነበረው የሉዚያ ማህበረሰብ መሰረት ጋር ሲዋሃድ በአሜሪካ አህጉር ታላላቆቹን የኦልሜክ ስልጣኔን በማዕከላዊ አሜሪካ እና የኮሎምቢያውን ሳን አጉስቲን ስልጣኔዎችን በደቡብ አሜሪካ እንዲፈጠሩ አደረገ። በትክክል እነዚህ ስልጣኔዎች 100% ንጹህ የፊት ለፊት አእምሮ የነበራቸው ማህበረሰቦች የአእምሮ ፍሬዎች ናቸው። እውቁ በጣም የሚገርም ነው። በሌላ በኩል ደግሞ
ልክ በተመሳሳይ ጊዜ አካባቢ የኒያንደርታል ቅልቅል ያላቸው ወይም ክሎቪስ የተባሉት የሳይቤሪያ ቡድኖች በሰሜን አሜሪካ በኩል መግባት ጀምረው ነበር። አዎ፣ ከላይ በኩል ማለት ነው። ልክ ነህ፣ ከራይ በኩል። ነገር ግን እነዚህ የሰሜን ቡድኖች ወደ መካከለኛውና ደቡብ አሜሪካ ዘልቀው መግባትና ማስፋፋት አልቻሉም። መረጃው ለዚህ የሚያቀርበው ምክንያት እዛ የነበረው ጥቅጥቅ ያለ የአማዞን ደን እና የከፍተኛ ቦታዎች የተፈጥሮ መጠለያ ቀድሞ ለሰፈረው የንጹህ ሳፒየንስ ጠንካራና የማይደፈር ይዞታ ሆኖ የሰሜኖቹን ስርጭት ሙሉ በሙሉ ገትቶታል የሚል ነው። አየሽ፣ ይህ ክስተት በአሜሪካ አህጉር ውስጥ እጅግ አስደናቂ የሆነ ታሪካዊና ባዮሎጂካዊ ክፍፍል ፈጠረ። ሰሜን አሜሪካ በቅልቅል ማለትም በኢንዳይሉትድ ቡድኖች ቁጥጥር ስር ሲወድቅ፣ መካከለኛውና ደቡብ አሜሪካ ግን የንጹህ ሳፒየንስ ማይደፈር መጠለያ ሆኖ ቀጠለ። ይህንን ሁሉ ጥንታዊ፣ ታሪካዊ፣ ጂኦግራፊያዊና ባዮሎጂካዊ ዳራ በዝርዝር ካየን በኋላ እንግዲህ ሰነዱ ወደሚያቀርበው ምናልባትም እጅግ አወዛጋቢ የሆነውና የዘመናችንን ሁኔታ ወደሚተነትነው መጨረሻ ክፍል መግባት እንችላለን። አዎ፣ ወደ ጂኦፖለቲካው ክፍል። ልክ ነሽ። ይህ ከ60 ሺህ ዓመታት በፊት የተጀመረ ክፍፍል ከ5 ሺህ ዓመታት በፊት ጀምሮ እስከ ዛሬው ዘመን ድረስ ያለውን የዓለም ጂኦፖለቲካዊ አሰላለፍና የሥልጣን ሽኩቻ እንዴት እንደሚገልጸው ሰነዱ ትኩረት ሰጥቶ ያትታል። በእርግጥም የሰነዱ አጓጊ ክፍል እዚህ ላይ ነው። የሥልጣን ማዕከላት ወይም አንከርስ ኦፍ ኦቶሪቲ በሚለው ሰፊ ጽንሰ ሐሳብ ስር የኤስፒዩጂን ማለትም ያልተበረዘውን ንጹሕ የፊት ለፊት አእምሮ ሶፍትዌር እስከ ዛሬ ድረስ ቁልፍ በሆኑ ዓለም አቀፍ መጠለያዎች ውስጥ እንደተጠበቀ ይሟገታል። አንደኛውና ዋናኛው የኢትዮጵያ መጠለያ ነው፣ ዘ ሆርን ሪፊውጂም የምንለው። አዎ፣ ዘ ሆርን ሪፊውጂም። ሰነዱ የሞጣን ሰው በኢትዮጵያ የተገኘውን የጥንታዊ ሰው ዘረመል እንደ 0% የኒያንደርታል ቅልቅል መለኪያ ወይም ስታንዳርድ ሜትር አድርጎ ያቀርባሉ። ይህ አቃባኒ ንጹሕ የሆነውን የሳፒየንስ መሳሪያው የጠበቀ እና ለዋናው የሰው ልጅ መነሻ የስልጣን ባለቤትነት ታሪካዊ ጥያቄ የሚያነሳ ነው ይላል። እውነት ነው። ነገሩን የበልጥ ለማስረገጥም የቃል ኪዳኑ ታቦት በዚሁ በንጹሕ ሳፒየንስ መጠለያ ውስጥ መገኘቱን የዚህ ጥልቅ መንፈሳዊ እና ታሪካዊ ባለቤትነት ማረጋገጫ አድርጎ ያቀርባሉ። ሁለተኛው ደግሞ የኮሎምቢያው መጠለያ ነው። ይህ ስፍራ በአሜሪካ አህጉር እንደ የነሐስ ግንብ ወይም ዎል ኦፍ ብራስ በመሆን የመጀመሪያውን የፊት ለፊት አእምሮ ጥበብ ከሰሜኑ የዘላን ማህበረሰብ ተጽዕኖ ለ1000 ዘመናት ጠብቆ አቆይቷል ይላል መረጃው። እንግዲህ እዚህ ጋር ይህ የሰነዱ ክፍል በበርካታ ፖለቲካዊ፣ ሃይማኖታዊና ታሪካዊ የይገባኛ ጥያቄዎች የተሞላ መሆኑን ለአድማጮች ማሳሰብ ተገቢ ነው። እንደዚህ አይነት ትንታኔዎች ስንመለከት ጸሐፊው የጥንቱን የዘረመል ስብጥር አሁን ካለው የሀገራት የፖለቲካና የባህል ማንነት ጋር ለማስተሳሰር የሚያደርገውን ከፍተኛ ጥረት መረዳት እንችላለን። በትክክል። እና እዚህ ጋር ማስታወስ ያለብን ትልቁ ነገር የኛ ሚና የጸሐፊውን ይህንን አወዛጋቢ እና ድፍረት የተሞላበት መላምት በመዘርዘር መረጃው የሚለውን በጥልቀት መመርመር ብቻ ነው። መረጃው ላይ ያሉትን የፖለቲካዊ ወይም የባህል ይገባኛል ጥያቄዎችን በገለልተኝነት ከማቅረብ ባለፈ ፈጽሞ የምንደግፈውም ሆነ የምንቃወመው ነገር የለም። አዎ፣ ልክ ነሽ። ፈጽሞ አናዳላም። በተለይም ዘረመልን መሰረት አድርጎ ዓለም አቀፍ የበላይነትን ወይም መንፈሳዊ ባለቤትነትን የመግለጽ አካሄድ በሳይንሱም ሆነ በታሪክ ምሁራን ዘንድ ጠንካራ ክርክር የሚነሳበት መሆኑን ማስታወስ ተገቢ ነው። ይህን ከተገነዘብን ሰነዱ ወደሚያነሳው ሌላው እጅግ አስገራሚ ዘመናዊ የጂኦፖለቲካ ትንታኔ መሻገር እንችላለን። ሦስተኛዋ ሮም የሚለው ጽንሰ ሐሳብ ትልቁን ስፍራ ይዛል። ሰርድ ሮም የምትባለው በትክክል ታሪካዊቷ ሶቪየት ኅብረት ወይም በአጠቃላይ ዘመናዊው የምዕራቡ ዓለም በሰነዱ አገላለጽ ኢንዳይሉትድ የሆኑት ኃይሎች በዓለም ላይ ፍጹም የበላይነትን ለማረጋገጥ እነዚህን ጥንታዊ የኤስ-ኢምፒውር የተፈጥሮ መጠለያዎች ማለትም እንደ ኢትዮጵያ ያሉትን የውሃ እና የዘረመል ማማዎች ለመቆጣጠር ታሪካዊና ዘመናዊ ጥረት ሲያደርጉ እንደነበርና አሁንም በተለያየ መንገድ እያደረጉ መሆኑን መረጃው ይተነትናል። የዚህ ትንታኔ ማጠቃለያ ወደ ሆነው የዘመናችንን ኢኮኖሚና የፖለቲካ አሰላለፍ ስንመጣ ደግሞ ነገሩ የበልጥ ተጨባጭ እየሆነ ይመጣል። የብሪክስ ፕላስ ስብስብን በተለይም የኢትዮጵያ፣ ብራዚል እና ግብፅን የቅርብ ጊዜ ትስስር ሰነዱ እንደ የሚጠብቅ ፈንጂ ወይም ዌይቲንግ ቲኪንግ ቦምብ አድርጎ ነው የሚገልጸው። የኮ
አሁን ያለውን ፖለቲካ በቀጥታ የሚነካ ነው። አዎ፣ ሐሳቡ እጅግ የሚገርም ነው። የኒያንደርታል ቅርቅር ያላቸው የዓለም ሀያላን ሀገራት እነዚህ ጥንታዊ የኤስፒርጅን ባለቤቶች ከዋናው ዓለም አቀፍ ምንጭ ጋር ዳግም በመገናኘት በውስጣቸው የተረፈውን የመጀመሪያውን የአእምሮ ሶፍትዌር ለማናቃት የሚያደርጉት ጥረት የዓለምን የስልጣን ሚዛን ሙሉ በሙሉ ይቀለብሰዋል የሚል ስጋት አላቸው ይላል። አየሽ፣ ይህ አገላለጽ የዓለምን ጂኦፖለቲካ ከኢኮኖሚ ወይም ከወታደራዊ አቅም ባለፈ ወደ ባዮሎጂካዊ የኃይል ሚዛን የሚመልስ ነው። መረጃው በግልጽ እንደሚያሳየው ያለፉት የሰው ልጅ የታሪክ ምዕራፎች የአየር ንብረት ለውጥ ያስገደደው የባዮሎጂ ውህደት፣ የኤንዳይሉቲድ ዘረመል በዓለም ዙሪያ መስፋፋት እና በተቃራኒው ደግሞ የንጹህ ሳፒየንስ ዘረመል በአፍሪካ እና በደቡብ አሜሪካ መጠለያዎች ውስጥ ሳይበረዝ መጠበቅ ሁሉም ተዳምሮ የዛሬውን ዓለም ገጽታ ፈጥረዋል። ነገሩን በምናጠቃልልበት ጊዜ የሰው ልጅ ዝግመተ ለውጥ እና የስልጣኔ ታሪክ ጥንታዊ የሆነ የስነ ህይወትና የመጀመሪያው የተሟላ የአእምሮ ሶፍትዌር ፍሮንታል ኮርቴክስ የመጠበቅና የመቀላቀል ረጅም ውስብስብ ፍልሚያ መሆኑን በግልጽ አይተናል። አዎ፣ በጣም ጥልቅ የሆነ ፍልሚያ ነው። እናም ውይይታችንን ከመቋጨታችን በፊት አንድ ወደፊት የሚያስመልከት ምናልባትም የሁላችንንም አእምሮ የሚሞግት ጥያቄ ማንሳቱ ተገቢ ይሆናል ብዬ አስባለሁ። የዘመናችን የጂኦፖለቲካዊ ሽኩቻዎች እና የኃይል አሰላለፎች በእርግጥም ከ60 ሺህ ዓመታት በፊት ከተከሰተ የስነ ህይወት እና የአእምሮ ሶፍትዌር ክፍፍል ጋር የተቆራኙ ከሆኑ ወደፊት የሰው ልጅ የሚያደርገው እጅግ የላቅ የቴክኖሎጂ እድገት ለምሳሌ የሰው ሰራሽ አስተውሎት አርቲፊሻል ኢንተለጀንስ እና የተራቀፈ የጄኔቲክ ኢንጂነሪንግ ያንን የመጀመሪያውን ያልተበረዘውን ንጹህ የኤስፒር አእምራዊ አቅም በሰው ሰራሽ መንገድ ዳግም ለመፍጠር እና ወደ ጥንታውያን አባቶቻችን የላያቀ የማሰብ ደረጃ ለመመለስ የሚደረግ ዘመናዊ ጥረት ሊሆን ይችላልን? እጅግ የሚገርምና አእምሮን የሚያስፋፋ ጥያቄ ነው። ይህን የጠለቀ ሐሳብ እያሰላሰልን የዛሬውን የጥልቅ ዳሰሳ ውይይታችንን በዚህ እናጠናቀቃለን። ጊዜ ሰጥቶ በመከታተል አብሮነትን ላሳየን ሁሉ የላቀ ምስጋና ይድረስ።